ከወደ ወልሶ የተሰማው እጅግ አሳዛኝ መረጃ አለ። ምንድነው የተፈጠረው በወልሶ? እጅግ ልብ ሰባሪ መረጃ ነው። በዚህ ልጅ ጉዳይ ህልፈት ዙሪያ ምንድነው እንዳው የተፈጠረው? በርካታ ቁጥር ያላቸው ኢትዮጵያኖችም ሀዘናቸውን እየገለጹ ይገኛሉ። ወደ ወልሶ በርካቶችን እንባ ያራጨ ክስተትም ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ከፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላልሰሙት እንድዳረስ ለማድረግ ላይክ፣ ሼር፣ ኮሜንት በማድረግም ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ሚልኪ ሬቡማ ሞታ ተገኘች። ማነች ይቺ ልጅ? ሚልኪ ሬቡማ በርካታ ቁጥር ያላቸው ኢትዮጵያኖችን ያሳዘነና ያስደነገጠ ክስተትም ሆኗል። ሌት ከቀን ኢትዮጵያ ላይ የሆነ ያለው በጣም በሚያሳዝን ሁኔታ ይሻሻላል ሲባል ነገሮች ከዲጥ ወደ ማጡ ሲሄዱም ተስተውሏል። ከዚህ በፊት የህፃናትና የሴት ልጅ ጥቃት ይቆም ቢባል አንዳንዶች በሚዲያ ወጥቶም ያወግዛሉ። በርካታ በደሎች ሲደርስባቸው ይስተዋላል። በተለይ በእገታ ዙሪያም አልፎም የህፃናት ሴት ልጅ ላይ የሚደርሰው በደል ከፍተኛ ጭቆና ነው። በርካታ ቁጥር ያላቸው ኢትዮጵያኖች ከዳር እስከ ዳር ሀዘናቸውን ሲገልጹም ተስተውሏል። ታዲያስ ሴት ልጅ እናት ነች፣ እህት ነች፣ ምስት ነች፣ ልጅ ነች፣ ስለዚህ ሀገርም ነች። ሴት ልጅ ላይ እንዴት ሰው በዚህ ደረጃ ጭካኔ ይፈጽማል? በርካታ ቁጥር ያለው ኢትዮጵያውያንን ያሳዝነው የወልሶ ከተማ ነዋሪ የሆነችው ሚልኪ ሬቡማ ሰኞ ታኅሳስ 13 2018 ከቀኑ 8 ሰዓት አካባቢ ትምህርት ቤት ለመሄድ እንደወጣች እንዳልተመለሰች ቤተሰቦቿ ለቲኪቫ ኢትዮጵያ አሳውቆ ነበር። የ20 ዓመት ወጣቷ ሚልኪ ሬቡማ መጥፋቷ ከታወቀ ከ3 ቀን በኋላ ሐሙስ ታኅሳስ 16 ቀን 2018 ዓ.ም ሞታ መገኘቷ ታውቋል። ቃላቸውን ለቲጊቫ ኢትዮጵያ የሰጡ የቤተሰቡ ምንጭ የጠፋችለት ሌሊት ላይ ባዶ ቤት ውስጥ ተዘግቶባት መቀመጧን ለቤተሰቦቿ ደውላ ካሳወቀች ወዲህ ስልኳ ተዘግቶ ቆይቷል። ስለምትገኝበት ሁኔታ ምንም አይነት መረጃ ሳይገኝ ቆይቶ የነበረችው ሚልኪ ሬቡማ ወልሶ ከተማ 07 ተብሎ የሚጠራ አካባቢ ሞታ ተገኝታለች። ሟች ሚልኪ ሬቡማን ሐሙስ ዕለት ፖሊስ ባዶ ቤት ውስጥ ሞታ ያገኛት ሲሆን አስክሬኗን ለምርመራ ወደ ጳውሎስ ሆስፒታል በመላክ ከተከናወነ በኋላ በትላንትናው ዕለት ስርዓተ ቀብሯ ተፈጽሟል ሲል ቲክቫ ይዘግቧል። እስካሁን ድረስ በምን ምክንያት ነው የሞተችው? እነማን ናቸው እሷን እንዲህ የዳረጓት? በማለትም ነው በርካታ ቁጥር ያላቸው ኢትዮጵያኖችም እየገለጹ ያሉት። ምክንያቱም ለሞቷ ማን ነው ተጠያቂ? ሴት ልጅ ላይ እየደረሰ ያለውን ጥቃት አጠቃላይ አድኖ የመያዝ በተለይ ዲጂታል ሲስተም በተለይ ዲጂታል መታወቂያ አጠቃላይ በዛ ዙሪያም ተከታትሎ መንግስት ማድረስ ወይም ነገሮችን ማግኘት እንዳለበትም ነው። በምን ምክንያት ነው? ማን ነው ያገታት? ማንስ አጠገባ ነበር? በተለይ በጓደኞቿ በኩል ሊሆን ይችላል፣ ምናልባት እንዲህ ሊሆን ይችላል፣ አይታወቅም። የተፈጠረው ትምህርት ቤት ውስጥ የሚያውቋት ወይም የሚያስፈራራት አካላት ወይ አሉ ወይ? ከዚህ በፊት የስልክ ቅጂ አጠቃላይ ስልኳ ላይ ምን እንደነበረ ማጣራት እንዳለባቸውም ነው። እስካሁን ድረስ ስለ ወንጀለኞቹ በምን ምክንያት እንደሞተች እስካሁን በደንብ ዲቴይል የለም። ደውላ አሳውቃለች። በጣም በሚያሳዝን ሁኔታ ግን ተገላ ነው የተገኘችው ነው እየተባለ ያለው መረጃ የወጣው። ስለዚህ ከዚህ ግድያ ከዚህ ህልፈቷ ጀርባ እነማን ናቸው ያሉት? ሴት ልጅ በዚህ አሁንም በጣም በሚያሳዝን ሁኔታ እንደ ሀገር ወንጀለኞች ታድነው የማይያዙ ከሆነ እየወጡ ያሉት ብዙ ጊዜ በደል ሲደርስባቸው እንጂ ወንጀለኞቹ ታድነው ሲያዙ አልተስተዋሉም። ከዚህ በፊት የተለያዩ የሀገሪቱ ክፍሎች አሲድ ሲደፋባቸው በጣም በሚያሳዝን ሁኔታ የገዛ የልጆቹን እናት ጭካኔ በተሞላ መልኩ አሲድ ደፍቶባት ፊቷን ከአገልግሎት ውጪ እንደዚሁ ማድረጉ ደግሞ የምታወስም ነው። ስለዚህ እነዚህ አይነት ወንጀለኞች መታደን አለባቸው፣ መያዝ አለባቸው። ማህበረሰቡም ደግሞ በጣም መሳተፍ አለበት፣ በንቁ መሳተፍ አለበት። ነገ ወደሱ ያለ መምጣቱ ምን ዋስትና አለው በማለትም ነው በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን እያስተላለፉ ያሉት። ሴት ልጅ ላይ እየደረሰ ያለው በደልና ጥቃት በአስቸኳይ ሊቆም ይገባል፣ ሁሉም ኢትዮጵያዊ ደግሞ ጫና ሊፈጥር ይገባል በማለትም ነው። ምክንያቱም እያንዳንዱ ኢንፍሉዌንስ ማድረግ አለበት፣ ማውገዝ አለበት፣ መቃወም አለበት። በዚች ልጅ ላይ የደረሰው በደል በርካታ ቁጥር ያላቸው ኢትዮጵያኖችን ያስደነገጠ ያሳዘነ ክስተትም ሆኗል። ልብ ሰባሪ ነው። በምን የተነሳ እንዴት ሆነ? ልጅቷንስ ከዚህ በፊት ማን ነው ሲቀርባት የነበረው? ሊቀርበው ሊጠይቃት የነበረው ሰው አለ ወይ? ሲጠይቃት የነበረው ሰው አለ ወይ? ሲያስፈራራት የነበረ ሰው አለ ወይ? መጣራት አለበት። ከአስክሬኑ በላይ ራሱ ስልኳ መመርመር እንዳለበትም ነው። ስልኳ ጋር ይሁን እዛው ትምህርት ቤት ያሉት ጓደኞቿ አጠገብ የሚቀርቡት ማን ሲቀርባት እንደነበረ፣ ማን ሲፈልጋት እንደነበረ አጠቃላይ በዚህ ዙሪያ ከፍተኛ ጥናትና ፍተሻ ሊደረግ ነው የሚገባ ጭምርም በሰዓቱ የት እንደነበረ ይህ ሰው አጠቃላይ እዛ ስፍራ ደግሞ ቤቱን
ማን ነው ያከራየው? የቤቱ ባለቤት ማን ነው? በዚች ልጅ ህልፈት በርካታ ቁጥር ያላቸው ኢትዮጵያኖች ጥያቄ እያቀረቡ እንደሚገኙ ጭምርም ነው። ስለዚህ የህዝቡ ጥያቄም ነው፣ በማን ቤት ውስጥ ነው የተገደለችው? ወይም በማን ቤት ውስጥ ነው አርፋ የተገኘችው? በምን ምክንያትስ ማን ነው የሚለው በደንብ ክትትል ሊደረግ እንደሚገባ ጭምርም። አከራዩ ማን ነው? ለማን ነው ያከራየው? በምን ሰዓት ገባች? በምን ሰዓት ወጣች? ስልክ ቅጂው ላይ ስልክ ሲደወል በየትኛው ስልክ ነው ደወለችው? ማን ነው የሲም ካርዱ ባለቤት? አጠቃላይ ይህ በደንብ መፈተሽና መመርመር እንዳለበት ጭምርም ነው። እጅግ አሳዛኝና ልብ ሰባሪ ክስተት ነው። በለጋ እድሜ ይቺ ቆንጂት ልጅ በዚህ ሁኔታ ህይወቷ ማለፉ በርካታ ቁጥር ያላቸው ኢትዮጵያኖችን ሀዘን ውስጥ የከተተ ልብ የሰበረ ክስተት ሆኗል። እጅግ በርካቶችን ያስደነገጠ ክስተት ስለሆነም ነው ሌት ከቀን እየተሰሙ ያሉት መረጃዎችን በማስመልከት አሳዛኝ መረጃ ነው። ሴት ልጅ እንዳልኳችሁ እናት ነች፣ እህት ነች፣ ምስት ነች፣ ልጅ ነች፣ ሁሉ ነገር ነች። ስለዚህ ይችን ሴት ልጅ ላይ ማንም የሚደርሰውን ጥቃት እንደ እህቱ እንደ ቤተሰብ አካል በማየት ማውገዝ እንዳለበት፣ ኢትዮጵያውያን ደግሞ ይህን ጥያቄ ማቅረብ እንዳለባቸው፣ በተለይ ወልሶ ያለው አካባቢ ነዋሪ ይህን ጉዳይ ፖሊሶች ቀጥታ ተመራምረው ጉዳዩን እስከ መጨረሻው ወንጀለኛውን አድነው የመያዝ ግዴታ እንዳለባቸው ጭምርም ነው። እንደ ህግ ጸጥታ ባለሙያ ህግን ማስከበር አስክሬን ምርመራ ባሻገር አጠቃላይ በምን ምክንያት እንዳለፈ ህይወቷ እጅግ አሳዛኝ ነው። ይህን መከታተልና በተለይ መመርመር መፈተሽ ያለበት ራሱ ጸጥታ ኃይል እንደሆነም በርካቶቹም ማህበረሰቡም ንቁ ተሳትፎ በማድረግ ወንጀለኞችን የማደን ዙሪያ መሳተፉ የተሻለ ይሆናል በማለትም ነው የመረጃ ምንጮቻችንም እየገለጹ ያሉት። እጅግ የዚች ልጅ ወጣት በዚህ እድሜዋ በዚህ ቁንጅናዋ በዚህ ልጅነቷ ህይወቷ እንዴት አለፈ በማለት በርካቶቹም ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። እንደ ሀገር ደግሞ በቅርቡ ከጎንደር የተለያዩ የሀገሪቱ ክፍሎች ላይ የተሰሙ ያሉት መረጃዎችን በማስመልከት በተለይ በህግ ተሳትፎ ዙሪያ ንቃት እንደሚጠይቅ ጭምርም ነው። በርካታ ቁጥር ያላቸው ኢትዮጵያኖች ላይ በደል እየደረሰባቸው ስለሆነ የማንም ወሮ በላ ከመሬት ተነስቶ ንጹሃን ላይ ያደረሰ ያለው ጥቃት ሊቆም ይገባል። ንጹሃን ባላጠፉት ምንም ባላረጉት ነገር እየተጎዱና እየተበደሉ እንደሚገኙ ጭምርም ነው። አጠቃላይ ያን በማስመልከትም ነው እጅግ አሳዛኝ ከወደ ወልሶ የተሰማ መረጃን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ሴት ልጅ ላይ እየደረሰ ያለው ጥቃት በሰለጠነው ዓለም ላይ ከፍተኛ ሳይሆን በጣም ዝቅተኛ፣ ሴት ልጅ ያለ አግባብ እንኳን መንካት እንደማይቻል ጭምርም ነው። ወደዚህ ደግሞ ስመጣ በጣም ከባድና አስቸጋሪ ሁኔታ ነው በማለትም ነው የመረጃ ምንጮች እየገለጹ ያሉት። ምክንያቱም በተለይ የመንደር ጎረምሳ ወጠምሻ ወሮ በላ ከመሬት ተነስቶ ሴት ልጅ ላይ እያደረሰ ያለው ጥቃት የገዛ ባላቸው በጣም በሚያሳዝን ሁኔታ ህጻናቶች ላይ በተለይ ደግሞ ሴቶች ላይ ብቻ ሳይሆን ህጻናቶች ላይም እየደረሰ ያለው በደል እጅግ አሳዛኝ ነው። ከዚህ በፊትም ሚዲያ ላይ ሲወጡ የነበሩት በጣም ልብ ሰባሪ በጎንደር አግቶ የገደሏት በጣም በሚያሳዝን ሁኔታ አንዳንዴ ሰው ነው እንደ የሚያደርጉ ለማለትም አዳጋች የሆነ ክስተትም ነው እየተፈጠረ ያለው። ያን በማስመልከትም ነው እስካሁን ድረስ አብሬያችሁ በዚህ ጉዳይ በተለይ አብሬያችሁ የቆየሁት የልጅቷን ህልፈት በማስመልከት ከእለቱ መረጃዎች ጋር አብሬያቸው ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ይህን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ያገኙ። አዳዲስ ሊደመጡ የሚገቡ ለህዝብ መቅረብ የሚገቡ መረጃዎችን ካላችሁ የመረጃ ምንጭ ካላችሁ ትክክለኛ መረጃ ከሆነ በውስጥ መስመር አውሩን። ለማህበረሰቡ የሚቀርቡ መረጃዎችን ወሳኝ አበይት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። አብሬያችሁ ቆይቱ እንዳልኳችሁ በውስጥ መስመር መላክ ትችላላችሁ። አብሬያችሁ ቆይቱ ሚኪ ነኝ እንዳልኳችሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳይረሳ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ በማግኘት እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።